የኢራኑ ጦርነት ኩዌትን ነካክቶ አካባቢውን አምሶ በተፋፋመበት ሰዓት የኢራን ፈጣን ጀልባዎች በጦርነቱ ልዩነት ፈጥረዋል ሲሉ የኢራን ሚዲያዎች እየዘገቡ ይገኛሉ። በአነስተኛ ዋጋ በጠላት ላይ ከባድ ኪሳራ እያደረሱ ነው የተባሉት እነዚህ ፈጣን ጀልባዎች መነጋገሪያ ሆነዋል። ኢራን የሆርሙዝ ጋሻዎቼ ናቸው እያለቻቸው ነው። የኢራን አብዮታዊ ጦር አዛዡ ደግሞ ሰላም ይሻላል ብለው መልእክት ማስተላለፋቸው መነጋገሪያ ሆኗል። የኢራን አብዮታዊ ዘብን በመምራት የሚታወቁት እኒህ ጀነራል መኮንን በስምምነቱ የምናጣው ነገር የለም፣ ሰላም ይሻላል ብለው መናገራቸው የብዙዎችን ትኩረት ስበዋል። ይህ እንደተጠበቀ ሆኖ የኢራን ነዳጅ ፈልሰስ ብሎ በመላው እስያ እየተቸበቸበ እንደሚገኝ ተሰምቷል። በርካታ መርከቦች የኢራንን ነዳጅ ሸክፈው ለደንበኞቻቸው እንደተለመደው እያደረሱ ነው ተብሏል። የአሜሪካ ጦር ለበርካታ ወራት የኢራን ነዳጅ እንዳይሸጥ በወደብ ቢያግድም ነዳጆቹን የጫኑ መርከቦችን በጥቃት ጥፊ ቢያጮላቸውም ኢራን ግን አሁንም ቢሆን ነዳጇን መሸጥ ቀጥላለች ተብሏል። ጉዳዩ ልዩ ትኩረትን አግኝቷል፣ እንመለከተዋለን። ሩሲያ ደግሞ በዩክሬን የአየር ኃይል ሰፈር የፈጸመችውን ጀብድ በተመለከተ እወቁልኝ ብላ አሰምታለች። የድሮን ማከማቻው ማምረቻው አልቀረኝም፣ ደህና አድርጌ አውድሜዋለሁ የምትለው ሞስኮ እያነፈነፍኩ በእያንዳንዱ ከተማ የሚገነባውን የድሮን ፋብሪካና የግብዓት አቅራቢ እያቃጠልኩት ነው ስትል ሪፖርቷን አሰምታለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የኢራን ፈጣን ጀልባዎች ልዩነት ፈጥረዋል ይላል የኢራኑ መገናኛ ብዙሃን። ሐምሻሪ በመባል የሚታወቀው የኢራን ጋዜጣ የሆርሙዝን ሰርጥ ለመቆጣጠር የኢራን አብዮታዊ ጦር እየተጠቀመበት ያለው ዋነኛ መሳሪያ ፈጣን ጀልባ ነው ሲል ያትታል። የፋርስ ባህረ ሰላጤን ሙሉ ለሙሉ ለመቆጣጠር እንደ ዋነኛ የመጫወቻ ካርድ ብቻ ሳይሆን የማሸነፊያ ካርድም እነዚህ ፈጣን ጀልባዎች ግልጋሎት እየሰጡ ነው ሲል ሀተታውን ይቀጥላል። በጠላት ላይ ከፍተኛ ኪሳራ የሚያደርሱ የኢራን ባህር ኃይል ቢዳከምም ባህሩን ለመቆጣጠር የሚያስችሉት እነዚህ ፈጣን ጀልባዎች በአነስተኛ ወጪ የሚገነቡ ነገር ግን ከፍተኛ ጉዳት የሚያደርሱ ናቸው ሲል ጋዜጣው ዘገባውን ይቀጥላል። ከነዚህ ፈጣን ጀልባዎች ጎን ለጎን የተለያዩ የባህር ላይ ፈንጂዎችን፣ ባሊስቲክ ሚሳይሎችን፣ ድሮኖችን በማቀናጀት የኢራን አብዮታዊ ጦር ታሪክ እየሰራ ነው ሲልም ይቀጥላል። የኢራን የባህር ላይ ስትራቴጂ ዋነኛ አውታር ነው የሚባልለት ይህ የፈጣን ጀልባ ስትራቴጂ ኢራን የሆርሙዝ አለቅነቷን የምታረጋግጥበት ሁነኛ መሳሪያ ነው ተብሏል። ይህ እንደተጠበቀ ሆኖ የኢራን አብዮታዊ ጦር የመጀመሪያው አዛዥ የሆኑት ብርጋዴር ጀነራል ሁሴን አላይ ሰላም ይሻላል ብለው ተናግረዋል። እውነተኛው ድል ያለው ሰላም ውስጥ ነው ብለው የተናገሩት እኒህ ጀነራል መኮንን ኢራን ከዚህ ስምምነት የምታጣው ነገር የለም ብለዋል። የኢራን የኒውክሌር ፕሮግራምን አሳልፈን አልሰጠንም፣ ለወደፊቱ እንነጋገርበታለን እንጂ በማለት ያስቀመጡት ጀነራል መኮንኑ ኢራንን ከ1980 እስከ 1988 እንደ አውሮፓውያን አቆጣጠር ድረስ በጀነራልነት አገልግለዋታል። በተለይ የኢራን ኢራቅ ጦር በነበረበትና ሀገራቸው አዛዦቿን በጽኑ በምትፈልግበት ሰዓት የኢራን አብዮታዊ ጦር ዋና አዛዥ ሆነው ሰርተዋል። አሜሪካና እስራኤል የከፈቱብንን ውጊያ መቋቋማችን፣ መፋለማችን፣ አልፎ ተርፎም ጥቃት መፈጸማችን የሚጠበቅ ነው። ይህ ራስን የመከላከል አካል ነው የሚሉት ጀነራል መኮንኑ ይሁንና እውነተኛ ድል የሚመጣው በሰላም ውስጥ ነው ሲሉ ተናግረዋል። እስራኤል እኮ ሊባኖስን በየቀኑ መደብደብ ትፈልግ ነበር፣ እኛንን ይህንን እንዳታደርግ ያደረግናት የሚሉት ጀነራሉ ይህ ትልቅ ድል እንደሆነ መታሰብ አለበት ብለዋል። ቀጣዩ ትኩረትም ለሰላም መሆን እንዳለበት ተናግረዋል። ይህ አመለካከት የእርሳቸው ብቻ ነው ወይስ የሌሎቹ የኢራን አብዮታዊ ዘብ አዛዦች የሚለው ጉዳይ ማነጋገሩ አልቀረም። ምናልባት እርሳቸው የቀድሞ አዛዥ ስለነበሩ
ሀሳባቸውን በነጻነት መስጠታቸው የሚጠበቅ ቢሆንም ይህ አቋም ወደ ሌሎቹ የኢራን ጦር መሪዎች ይሻገራል ወይ? ማንም እርግጠኛ ሆኖ የሚናገርለት ነገር አይደለም። ይህ እንደተጠበቀ ሆኖ የኢራን ነዳጅ አሁንም ፈልሰስ ብሎ በእስያ እየተቸበቸበ ነው ተብሏል። ማሌዥያ ደግሞ የኢራን ነዳጅን የምታሸጥ ሀገር ሆናለች እየተባለ ይገኛል። እርግጥ ነው ለማሌዥያ የኢራንን ነዳጅ ማሸጥ የዛሬ ጉዳይ አይደለም። በማሌዥያ አማካኝነት ቻይና አብዛኛውን የኢራን ነዳጅ እንደምትገዛ ይታወቃል። ቻይና 90 በመቶ የሚሆነውን የኢራንን ነዳጅ የምትሸምት ሀገር እንደሆነች ይታወቃል። የአልጀዚራ ዘገባ ደግሞ በርካታ መርከቦች አሁንም በነጻነት ወደ ማሌዥያ ሄደው ከዚያም ወደ ቻይና እያረፉ እንደሚገኙና የኢራንን ነዳጅ ለሽያጭ እያቀረቡ እንደሚገኙ አትቷል። 330 ሜትር ርዝመት ያለው ሂዩማኒቲ የተሰኘው መርከብ የዚህ ታሪክ አካል ነው። ኢኦፒኤል በተባለ አንድ የማሌዥያ ወደብ ከማለፉ በፊት ሲንጋፖርን አቋርጦ የማላካ ሰርጥን አልፎ ነበር የደረሰው። በቅርብ ጊዜ ውስጥ ብቻ ከ62 በላይ መርከቦች በተመሳሳይ መንገድ ያንን አካባቢ ረግጠዋል። ከኢራን የሚነሱ መርከቦች መረጃዎቻቸውን በማጥፋት ወይም ደግሞ ከአገልግሎት ውጭ የሆኑ መርከቦች እንደሆኑ ለዓለም በማሳየትና የሚለቁትን ዳታ በተመለከተ ጥንቃቄ በማድረግ ወደ ኢራን ወደብ ከመግባታቸው በፊትም ሆነ ከወጡ በኋላ ልዩ ጥንቃቄ በማድረግ የኢራንን ነዳጅ ይዘው እየቸበቸቡ እንደሚገኙ ተሰምቷል። ይህ ደግሞ በሳተላይት ዳታዎች እንዲሁም የመርከብን ጉዞ በሚከታተሉ ባለሙያዎች የተረጋገጠ ነው ተብሏል። ኢራን የአሜሪካ ጦር የባህር ላይ እገዳ ቢጥልባትም መርከቦቿ ላይ እየተኮሰ ወደቦቿ ላይ ጥቃት እየፈጸመ እንዳትሸጭ የሚላት ፔንታገን የሚባል ኃይል ቢኖርባትም ነዳጇ ግን አሁንም እየተሸጠ ነው ተብሏል። በመጨረሻም የሩሲያ ጥቃት የዩክሬን አየር ኃይል ሰፈርን አውድሟል ሲል የሩሲያ ጦር አሳውቋል። የሎጂስቲክስ ማዕከላት፣ የድሮን ማከማቻዎች፣ ማምረቻዎች ከኪየቭ እስከ ልቪቭ ተቃጥለዋል ሲል የሩሲያ ወታደራዊ ሪፖርት ይጠቁማል። እስከ ሐሙስ ንጋት የተፈጸሙት ጥቃቶች በዝርዝር በተከታታይ እየወጡ ይገኛሉ። የሩሲያ ጦርም በየሰዓቱ እዚህ ቦታ ላይ የመታሁት ኢላማ ተሳክቷል በሚል ሪፖርቱን አከታትሎ እያወጣ እንደሚገኝ አርቲ ዘግቧል። ኤፍፒ1 እና ኤፍፒ2 የተባሉ ካሚካዚ ድሮኖችን የሚያመርቱ እንዲሁም ግብዓቶችን የሚያቀርቡ ፋብሪካዎች መመታታቸውን፣ የኔፕቲዩን ሚሳኤል አቅራቢዎችና አምራቾች ጥቃት እንደተፈጸመባቸው፣ የሎጂስቲክስ ማዕከላት ወታደራዊ ኢላማ ተደርገው ተደብድበዋል ሲል የሩሲያ ወታደራዊ ሪፖርት ይጠቁማል። የሩሲያ ጦር ሚኒስቴር በተከታታይ ያወጣቸው ሪፖርቶች እንደሚጠቁሙት የሩሲያ ጦር ዋነኛ ትኩረት የዩክሬን ወታደራዊ መሠረተ ልማቶች ናቸው። በተለይ እስከ ሞስኮ ድረስ እየዘለቁ የሚገኙት ሞስኮን እየከበቡ ሌሎች ከተሞችንም እየመቱ የሚገኙ ረጅም ርቀት የዩክሬን ሚሳኤሎች የሚመረቱባቸው ስፍራዎች ልዩ ትኩረት ተሰጥቷቸዋል ነው የተባለው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።